ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ማስደምጣችሁ ተረክ ከሶቪየት ዘመን እውነተኛ ኩነቶች ላይ የተመሰረቱ ተረኮች አንዱን ነው። የዚህ ታሪክ መቼት በራሺያ የሳይቤሪያ በረዶ በረሃና በታይጋ ወንዝ ዙሪያ የሚደረግ የተጋድሎ ታሪክ ሲሆን በባልደረባነት መካከል ያለ መተሳሰብን፣ ዱካ ሳይገኝ ጠፍቶ የመቅረት ፍርሃትን፣ በርቀት ሆኖ ቤተሰብን፣ ፍቅረኛን መናፈቅን የመሳሰሉ ሰውኛ ስሜቶችን የሚዳስስ የሰርቫይቫል ወይም በህይወት ለመቆየት የሚደረግ ተጋድሎ ተረክ ነው። እንደምትወዱት ተስፋ አደርጋለሁ። እንደተለመደው ላይክ፣ ሼር፣ ኮሜንትና ሰብስክራይብ በማድረግ አበረታቱኝ። ወደ ትረካው አልፋለሁ። ሳይላክ የቀረ ደብዳቤ። ደራሲ ቫለሪ አሲፖቭ፣ ተርጓሚ ካሳ ገብረ ሕይወት። በዚሁ ርዕስ በ1968 ዓመተ ምህረት ከታተመው ትርጉም መድብል የተገኘ። ከሁለት ዓመት በፊት ኃይለኛ ዝናብ ይዘንብበት በነበረ የበልግ ወራት በጫካነቱና በዱርነቱ ወደ ታወቀው ወደ ታይጋ የተላኩት 4 ጂኦሎጂስቶች የውሃ ሽታ ሆነው ቀሩ። ሰማይ ቢያዩ መሬት ታይጋ ስለሆነ ቢፈለግ ቢወጣ ወዲህ ቢባል ወዲያ ፍለጋው እንዲያው ከንቱ ሆነ። በዚያው አካባቢ የሚኖሩት የኤቬንክ ተዘዋዋሪ ጎሳዎችም ከመንጎቻቸው ጋር ለግጦሽ ከተሰደዱበት ሀገር በረዶው ቀልጦ የጽጌ ወራት እንደተተካ ወደ ጂኦሎጂስቶቹ ሰፈር ደረሱ። ከሰፈሩም 10 እርምጃ ራቅ ብሎ የአንድ ሰው ሬሳ ታያቸው። ይሄው ሬሳ ብርዱ እንደ ለውጥ ሚስት በቁመናቸው ሐውልት አድርገው ካስቀራቸው ሰዎች አንዱ፣ ለዛውም የጓዱ ኃላፊ የነበረው ያ ኮስቲያ ሳቢኒን ኖሯል። በብርድ የሞተውም ኃላፊ መንደሩን በማወቁ ተስፋው እንደምንም እየተንፏቀቀ ከዚሁ መንደር ለመድረስ ኖሯል። ግን ያሳዝናል፣ 20 ኪሎ ሜትር ሲቀረው አከተመ። መቼም እነዚህ ጎሳዎች የአጋዘን መንጎቻቸውን ይዘው የበጋን ወራት በሙሉ ለግጦሽ ራቅ ወዳለ ቦታ ሄደው ስለነበር ሌላው ይቅርና ከኋላቸው በሰፈራቸው አካባቢ የደረሰውንና የሆነውን ሁሉ ለማወቅ እንኳ አይቻላቸውም ነበር። በመንደራቸው አጠገብ የጠፉትን ሰዎች ለመፈለግ በሰማይ ላይ አውሮፕላኖች፣ በወንዙ ላይ መርከቦች መምጣታቸውንም አያውቁም ነበር። እረኞቹ በሰውየው ኪስ ውስጥ በጥንቃቄ በማህደር የታሸገ የመልክዓ ምድር ካርታ አገኙበት። በካርታውም ጂኦሎጂስቶቹ በስንት ጥረትና ድካም የአልማዝ ድልብ ያገኙበትን ስፍራ የሚያሳይ ምልክት የተዳፈነበት ነበር። መቼ ብቻ ከዚሁም ጋር አንድ ረጅም የጽሑፍ መልእክት አብሮ ተያይዟል። ይህም ሟቹ ሳቢኒን ለሚስቱ የጻፈው ረጅም ልብ የሚነካ ደብዳቤ ሆኖ ተገኘ። መልእክቱም በአድራሻው መሰረት ወደ ሞስኮ ሲላክ፣ ካርታው ደግሞ ወደ ማዕድን ዋና መስሪያ ቤት ተልኮ ምርመራው ቦታውና ውጤቱ ትክክለኛ መሆኑ ተረጋገጠ። በሳቢኒን መሪነት የተገኘው የዳይመንድ ስፍራ መጠኑ ከፍተኛ ሆኖ ስለተገኘ ወዲያውኑ የማጣሪያ ኢንዱስትሪ ተቋቋመ። ለሚስቱ የጻፈው ደብዳቤም በያኩቲያ የሚገኙ የጂኦሎጂ ሰራተኞች እንዲያነቡት ሚስቲቱ ላከችላቸው። እነሱም ከፍ ባለ አክብሮት ከእጅ ወደ እጅ እየተቀባበሉ በሽሚያ ያነቡት ጀመር። ደብዳቤው የብዙ ወራት መልእክት የሰፈረበት ሲሆን በየዕለቱ ስለተጻፈ የተያያዘና የተሰናሰለ ነው። ግን ክፋቱና አሳዛኝነቱ ሳይደመደም እንዲሁ መና መቅረቱ ነው። የደብዳቤው ይዘት እንደሚከተለው ነው። የምወድሽ ቬራ፣ አንቺ ባለሽበት ማለቴ በቤታችን ገና ማታ ነው። እዚህ ግን ነግቷል። አንቺ ሬዲዮ ታዳምጫለሽ፣ እዚህ ግን ጎህ እንደ መቅደድ ስላለ ዶሮዎች ይጮኻሉ። እኛም ወደ አውሮፕላን ማረፊያ ለመሄድ እንዘጋጃለን። አንቺ ባልጋሽ ላይ እንደማንቀላፋት ስትይ፣ እኛም ከመሬት ወደ ሰማይ እንደመምጠቅ እንላለን። አንቺ አስደሳች የሆነ ህልም በምታይበት ጊዜ እኔና ጓደኞቼ ውብ የሆነውን አስደሳች ቦታ በትንሽቱ አውሮፕላን መስኮት ዝቅዝቅ ለማየት በግፊያ እንተናነቃለን። ከስራችንም የሚግተለተለው የጥጥ ባዘቶ የመሰለውን ጉም የአውሮፕላናችን ክንፍ እየሰነጠቀው ሲሄድ ለጉድ ይታየናል።
ሳስበው በእኔና ባንቺ ያለው የሀገር ርቀት እንዴት ረጅም ነው! ምንኛ ተራርቀናል! ይህ ከአንድ ቦታ ወደ ሌላ ቦታ ተዘዋዋሪ የሆነና ምንጊዜም እረፍት የሌለው ሕይወቴን በማሰብ እንዴት እንደምትሰጊ ይገባኛል። ለመረዳት በሞከርሽ ቁጥርም ነገሩ ግር እንደሚልሽ አውቃለሁ። አብረን የተገናኘንበትና የተጨዋወትንበት ጊዜ ጥቂት ነው። ስለ እኔ ያለሽ ትውስታ አብዛኛው በአውሮፕላን ጣቢያ ወይም በባቡር ጣቢያ መድረክ ላይ እየቆምኩ እጄን በማወዛወዝ ምንጊዜም የመሰነባበቻ ምልክት ሳሳይ ነው። የሥራ ጓደኞቼና እኔ ለሥራ ወደ ሰሜን ከመነሳታችን በፊት ከኔ ርቀሽ በሞስኮ ከተማ ሌሊቱን በሰላማዊ እንቅልፍ እንዳለሽ ታስታውሽ እንደሆነ ከ5 ዓመት በፊት በፀሐያማው የደቡቡ የእረፍት ስፍራ እንደገና ላንለያይ መሐላና ብጽዓት የተለዋወጥንበትን ስፍራ በማንሳት አንድ ግሩም የሆነ የሕልም መልእክት እንዳስተላልፍልሽ ልገታ የማልችል አንዳች ነገር አነሳሳኝ። ትዝ ይልሽ እንደሆነ ለእናት አገሬ አንድ ከፍተኛ ተግባር ለመፈጸም እንደማልም በነገርኩሽ ጊዜ እንዲህ ከሆነማ ምኑን ኑሮ ነው ሕይወቴና ሕይወትህ በየጊዜው ተለያይቶ መኖርን ሊያስከትልብን ነው ብለሽ መለስሽልኝ። ይህንን እንደተናገርሽም ምንም ሳንናገር በሐሳብና በትካዜ ለብዙ ደቂቃዎች እንደቆየን አስታውሳለሁ። ነገሩ ያኔም እውነት እንደሆነና እንዲህ እንደሚሆን ገብቶናል። ብቻ ፍቅራችን ስላየለ መቀበሉ ከባድ ነበር። የኔዋ ቬራ፣ የተያየንባቸው ቀኖች እንዴት ጥቂቶች ናቸው! ምንም በምንጠጣበት ጊዜ ጽዋችንን በማንሳት ስንለያይ ምንጊዜም እንድንገናኝ እንጠጣ በማለት ለዛች ለተወሰነች ጊዜ የደስታችን መጠን ከፍ ይልልን እንደነበር አስታውሳለሁ። ከእንቅልፍሽ እንደ መንቃት በምትይበት ወቅት ቢጫ አሸዋ ወዳለበት ወደ ታይጋ ወንዝ ጠረፍ እንደርሳለን። የምናርፍበት ቦታ ከአርክቲክ አካባቢ እጅግም አይርቅም ማለት ነው። ተነስተሽ ፊትሽን በምትታጠቢበት ጸጉርሽንም በምታበጥሪበት ወቅት አርፈን እንደገና በእግራችን ወደ ሰሜን ስናቀና ያረፈችው አውሮፕላናችንን በደቡብ አቅጣጫ እያየናት እንነጉዳለን ማለት ነው። እንግዲህ የሚያጋጥመንና የጠረጠርነውን አለትና ቋጥኝ ሁሉ በመዶሻችን እየሰባበረን መጓዝ አለብን። ሲመሽም እርጥበት በበዛበትና በረዶ በተጋገረበት በየትም ቦታ በየአረንቋውና በየጥሻው ቢሆንም የከረጢት ልብሳችንን ለብሰን ዘመዶቻችንን አገራችንንና ወደ ቤታችን የምንመለስበትን ዕለት በሕልማችን ማየት ነው። ከዚህ ውጣ ውረድ ከበዛበት የታይጋ በረሃ ጢማችን ተንዠርግጎ ሰውነታችን ጓጉሎ ሁለመናችን ቆሽሾ ብቅ እንላለን። ይኸውም ፈቃዱ ቢሆን ነው። አውሮፕላን መጠበቁን ግን ይጠብቀናል። ግን ባዶ እጅ ምንም ቢሆን መመለስ የለም። ምርምራችን ውጤቱ ያማረ ይሆናል። በዚህ አትጠራጠሪ፣ እርግጠኛ ነኝ። እንደገና በደህና ተመልሰን አውሮፕላናችን ሲነሳ እንደተለመደው በመስኮት አጠገብ ተቀምጬ የማስበው መቼም ስለ አንቺ ነው። እንዲህ ልበልሽ እንጂ ይህ የሚሆንበት ጊዜው ሩቅ ነው። እስከዚያ እንደምንም በርቺና ጠብቂ። በመጨረሻ በያዝነው ምርመራ ድል እንደምናደርግ ያለ ጥርጥር ማመን አለብሽ። እንዴት ነሽ ፍቅሬ? እባክሽ አትቆጪኝ፣ አትዘኝብኝና የሆነውን ልንገርሽ። ስናርፍ መጥፎ ቦታ ላይ አረፍንልሽ። ለካ በረዶው ቀልጦ ኖሮ ምድሩ ረግረግና አረንቋ ሆነዋል። ምን ይደረግ፣ አውሮፕላኗ በአንድ ወንዝ ላይ አረፈች። እስከ ክንፏ ለመስጠም ምንም ያህል አልቀራትም ነበር። እኛም እስከ ትጥቃችን ድረስ ወንዝ ውስጥ ገብተን ዕቃውን ማራገፍ ግድ ሆነ። ከዚህ መታወቅና ጭንቅ የተነሳ በአውሮፕላን ነጁ ልልክልሽ ያሰብኩት ደብዳቤ ተረሳና ቀረ። አዝናለሁ ፍቅሬ። የጻፍኩትን ደብዳቤ በልዩ ልዩ ምክንያት ለአንድ ወር ያህል በኪሴ ይዤው ዞራለሁ። ፍቅሬ ቬራ፣ እንደገና ደግሞ ከአንድ ስፍራ ሰፍረንልሻል። ሌሊት ስለሆነ እንደተለመደው እሳት አንድደን እንሞቃለን። በዚህ ወቅት ትዝ ስላልሽኝና ናፍቆቱ ስለበዛብኝ ደብዳቤ ልጫጭርልሽ ነው። ምናልባት ባይደንቅሽ በየጊዜውና በየምክንያቱ የጻፍኳቸው ደብዳቤዎች በሚመጣው ክረምት ስመለስ ራሴ ፖስተኛ በመሆን ሳላስረክብሽ አልቀርም ብዬ አስባለሁ። ምን እንደማደርግ እንጃልኝ። ያም ሆነ ይህ በቶሎ እንደማይደርስሽ ከተገነዘብኩት ሰንብቻለሁና ምናልባት እኔው ራሴ ስመለስ ወደ ቤት ገባና ሸክሜን አውርጄ ስላጋጠሙኝ ነገሮች አንድም ቃል ሳልተነፍስ
ደብዳቤዎቼን እጅሽ ላይ አስረክባለሁ። ከዚያም በምታነቢበት ጊዜ ፊት ለፊት ቁጭ ልና ዝም ብዬ ዓይንሽን፣ ፊትሽን፣ ጸጉርሽን፣ እጆችሽን እመለከታለሁ። ስለ እኔ ማንኛውም ነገር በደብዳቤው ላይ ስለሰፈረ አንድም ቃል መጠየቅ አያስፈልግም። የምናወራው ስለ አንቺ ብቻ ነው። ማለቴ ስለ ስራሽ፣ እኔ በሌለውበት ጊዜ ምን እንዳጋጠመሽ፣ ምንስ ትሰሪ እንደነበር። ከዚህ በኋላ ስለ ሕይወታችን ከባድም ይሁን ትንሽ፣ ሐዘንም ይሁን ደስታ ምንም ሳትቀር ሁሏንም ዝርዝር አድርጌ ጽፋለሁ። እንደምታውቂው የዳይመንድ ምርመራ ስራችን ቀጥለናል። ያለበትን ስፍራ መርምሮ ማግኘት ግዴታችን ነው። ለፕላኑና ለምርመራው በቅድሚያ ብዙ ገንዘብ የወጣበት ስራ ስለሆነ ባዶ እጅ መመለስ አይቻልም። ባጭሩ ማግኘት አለብን። ማግኘት ብቻ ሳይሆን ከተገኘም በኋላ በካርታ ላይ በጥንቃቄ ማመልከት ያስፈልጋል። የኛው ምርመራ ከተረጋገጠ በኋላ ሰራተኞች በብዛት ይላካሉ። ከዚያም ማጣሪያ መኪናዎችና ቤቶች ይሰራሉ። ቀጥሎም በዚሁ ለመኖር የታሰበው ነዋሪ ይሰማራል። ወደዚህ ብቻ ሳይሆን ወደ ደቡብም ለዚሁ አይነት ምርመራ የጂኦሎጂ አዋቂዎች ተልከዋል። ቢሆንም የተጨበጠ ነገር በማግኘት የኛዎቹ እንደሚቀድሙ ጥርጥር የለውም። ይህኔ ነገር ስለ ሥራ ጓደኞቼ ለካ ምንም አላወራሁልሽም። ይኸውልሽ 4 ሰዎች ነን። ሰርጌይ የተባለው ወጥ ቤት ሰራተኛና የዕቃ ቤት ኃላፊ ነው። የዕቃ ቤት ሹም በዕድሜም በሥራ ልምድም ከኛ የበለጠ ነው። ከኔም ቢሆን በዚህ የአርክቲካ አካባቢ በመስራት በ2 ዓመት ያህል ይቀድመኛል። እኔም በጠቅላላው የጓዶ አዛዥ መሆኔ ነው። ሌሎቹም ጌርማንና ታንያ ይባላሉ። በጠቅላላው ገና ወጣቶች ናቸው። ጌርማን ከ2 ዓመት በፊት የቴክኒክ ትምህርት ቤት የጨረሰ ሲሆን ታንያም ከኮሌጅ ተመረቃ ከወጣችና ከኛ ጋር ሥራ መስራት ከጀመረች 3 ዓመቷ ነው። ከተመረቀችበት ወቅት ጀምሮ በሩቅ ሰሜን አልማዝ የሚገኙበትን የማዕድን ስፍራ በማደንና በማሳደድ ላይ ነች። እንዲህ ብልሽም በአርክቲካ አካባቢ ለሚሰራ ጂኦሎጂስት 2 እና 3 ዓመታት በቂ ጊዜያት አይደለም። ስለዚህም ሰርጌይ በተጨማሪ ስለ ታይጋ ሁኔታ በየጊዜው ያስተምራቸዋል። ዛሬ ጠዋት ተፈላጊውን የማዕድን ሀብት በእርግጥ ይገኝበታል ብለን የጠረጠርነው ወራጅ ወንዝ ላይ ጠምደናል። ይቀናናል ብዬ ፍጹም የሆነ ተስፋ አለኝ። የወንዙ ስፋት 7 ሜትር ሲሆን ጥልቀቱ ደግሞ 12 ጫማ ያህል ነው። በዛሬው ዕለት ሰርጌይ በሰፈር ላይ እሳት ማቀጣጠል በምን ዘዴ እንደሆነ ጌርማንን አስተማረው። ግን እሳት አንድድ ሲባል የሰደድ ያህል ስላደረገው ሰርጌይ በጣም ተቆጣው። አንተሙን እሳት አንድድ ቢልውስ እንዲህ ነው? የታይጋን በረሃ በሰደድ እሳት ለማቃጠል ያምራል እያለ አጥብቆ ገሰጸው። ጌርማን የሚባለው ወጣት እንዲህ አይምሰልሽ፣ ወደ ሰፊ ከመሆኑም በላይ ወርቃማ አመል ስላለው ምንም አላለ። ጌርማን እንዳስተዋልኩት ከታንያ ጋር ፍቅር ያደረበት ይመስላል። እሷም በቁልምጫ የምትጠራው ይህንኑ በማወቅ ይሆናል። በየቀኑ ወንዙን ይዘን እንጓዛለን። ወንዙም በቀጥታ የሚያመራው ወደ ሰሜን ጫፍ ነው። በተጓዝን ቁጥር የታይጋውም ጫካ የደረቀ ሳር በተሞላበት ሜዳ እየተተካ ይሄዳል። ጌርማንና ታንያ ከአንድ ጎን፣ እኔም ከሌላው ጎን ሆነን የወንዙን ጫፍ እየተከተልን መጓዝ ነው። ሰርጌይም በካርታው ላይ ያለውን ምልክት እያየ ጀልባችንን ለሰፈር ምቹ በሆነ ቦታ ያሳርፈዋል። ከዚያም ሰፈር ይበጅና አዳር እዚያው ይሆናል። የምስራች ቬራ፣ ሰርጌይ ትላንትና አንድ የኪምበርላይት ቁራጭ አገኘ። እውነተኛ ኪምበርላይት ነው። ስለዚህም በሁለቱም የወንዙ አሻገር በካርታችን ላይ ብዙ ምልክት አድርገናል። የተቻለን ያህል ቶሎ ቶሎ መቆፈር ስላለብን ለመጻፍ ጊዜ የለኝም ብልሽ ለመተኛትም ያው ጊዜ የለም። ብንተኛም ለ3 ሰዓት ያህል ነው። ከድካም የተነሳ ለብዙ ቀናት ብዕሬን አላነሳሁም። ወደ 20 የሚጠጉ ጉድጓዶችን ቆፈርን። የኪምበርላይቱ ምልክት ጨርሶ ጠፋ። ምንኛ መጥፎ ዕድል ነው። ታንያ አለቀሰች። ጌርማንም ምንም ያህል አልቀረውም። ሰርጌይም በንዴት አፈሩን እያፈሰ ይበትነዋል። ከዚህ የተነሳም ፈጽሞ አልበላ አልተኛ አለ። ምንም ቢሆን መስከረም ነውና የአየሩ ቅዝቃዜ ይሰማን ጀመር። ግን ደግነቱ ስለ አየር ለማሰብ ጊዜ አልነበረንም። እንዲያውም ጌርማንና ሰርጌይ በካናቴራቸው ሆነው የሚሰሩበት ጊዜያት ነበር። የቀዘቀዘ ምድርን መቆፈር ቀልድ አይምሰልሽ። ግግሩ በረዶ እንዲቀልጥ መሬቱን በእሳት የምናሞቅበት ጊዜ ነበረ። አንዳንዴም የወራጅ ወንዝ ጥልቀት እየጨመረ ስለሚገኝ
እስከ ጉልበታችን ድረስ ተውጠን ለአንድና ለሁለት ሰዓት ያህል የምንሰራበት ጊዜም ነበር። ከዛ ከጉድጓድ ውስጥ ስንወጣ ያልተላጨው ጺም፣ ቆሻሻው የተንጨፈረረው ጸጉር ምንን መስል ይሆን? ታንያ እንደ ማንኛችንም የምትሰራው ያው እኩል ነው። ምስኪን ልጅ እንደ ሴቶች ንጹሕና ውብ ሆና ለመታየት የምታደርገው ጥረት ምንኛ አስቸጋሪና የከበደ ነው። ይህን የተረገመ ሰላቢ ኪምበርላይት እውነት ምልክቱን እንደገና እናገኘው ይሆን? እንጃ። እሰይ ትናንትና እኔና ታንያ ስንቆፍር በድንገት አንድ ሰማያዊ ነገር አየን። በጥድፊያ መቆፈር ጀመርን። አሁንም ሌላ ምልክት ታየን። እጅግ ደስ አለን፣ ፈነጠዝንም። ግን እስከ 2 ሜትር ጥልቀት እንደቆፈርን ነገሩ የተገላቢጦሽ ሆነ። ያገኘነው ሌላ ሳይሆን ያው የተለመደው አለት ነበር። ሰርጌይና ጌርማንም እኛ ካለንበት ፈቀቅ ብለው ያው እንደኛው ቁፈራውን በጥድፊያ ተያይዘውታል። እነሱም ሰማያዊ ቀለም ያለበት አንድ አይነት የአፈር ምልክት አጋጠማቸው። በአንድ ቦታ ላይ ጌርማን በርከት ያሉ ትናንሽ አልማዝ ምልክቶች አገኘ። ታንያም እንደዚሁ 2 ያህል ኦክታሄድሮንስ አገኘች። ከዚህ በኋላ ያለው ምኑ ተወግቶ ደስታውና እልልታው ቀጠለ። በጠቅላላው ከዚሁ የተነሳ አብዶች መሰልን። ሰርጌይ እንኳን ሳይቀር ያለ ወትሮ በገጽታው ላይ ፈገግታና ሳቅ ታየበት። ይህንን ምክንያት በማድረግ ማታውኑ ተደገሰና ግብር ገባን። የደረቀው ፍራፍሬያችንን ቀቅለን አዘጋጀን። ሰርጌይም እንደምንም ቅጠላቅጠሉን ሸምጥቶ ከትናንሽ ወንዝ ዓሣ ጋር በመቀላቀል ሰላጣ መሳይ አዘጋጀ። ወዲያው ሞቅ የሚያደርግ ነገር በየኩባያችን ተቀዳልን። ጽዋችንን በማንሳት ስለ ወደፊቱ የሥራችን ውጤትና አሁን ትንሽ ድንኳን በተከልንበት ቦታ ለወደፊቱ ግሩም የሆነ ኢንዱስትሪ ሕንፃ ተሰርቶ እንድናይ እንጠጣ ተባለ። ሞቅታውም አልቀረ። ጌርማን መጠጥ ወደ ራሱ ወጣና ትምክህትና ጉራ የተሞላበት ንግግሩን ያሽጎደጉደው ጀመር። ሞቅ ብሎታልና የመጠጥ ብቻ ሳይሆን የደስታም ነው። ለምሳሌ እንዲህ አለ። በከንቱ ተወልዶ በከንቱ ለማለፍ የተፈጠርኩ ሰው አለመሆኔን አሁን አወቅኩ። መኖር ማለት መተንፈስ ብቻ ሳይሆን ሌላ ፍቺ ያለው። ተወልዶ እናት ሀገርን ማገልገል አንድ ነገር ነው። በዚህ መወሰን አያሻም። ለዓለም ሁሉ ማለት ለሰው ልጅ ሁሉ ማለቴ ነው። ታንያ ይሄኔ በሳቅ ትፍለቀለቅ ጀመር። ሰርጌይም በዛ በውድቅት ላይ ዶማውን በማንሳት አትያዙኝ ልቆፍር ሲል ተገለገለ። መቼስ ጌርማንና ታንያ ገና አልሰከኑም። ወጣትነት ያጠቃቸዋል። የሁለቱ ዕድሜ ቢደመር 50 ዓመት እንኳን አይወጣውም። እንዲህ ብልሽም በአካል ጠንካሮች በመንፈስም ጀግናዎች ናቸው። እንደገለጽኩልሽ ሁሉ ጥረታችንና ድካማችን ከንቱ ሆኖም አልቀረ። የልባችን ደረሰልን። የተፈለገው ቦታ ተገኘ። የቀረን መጠኑን ይዞታውንና ድንበሩን በካርታ ላይ ማመልከት ነው። አሁን ይህንን በመነዳደፍ ላይ ነን። ቬራ፣ ያ ህልሜ ሁሉ ወደ እውነትነት ተለወጠ። የፈለግኩትም ነገር ተፈጸመልኝ። ደስታዬ እጥፍ ድርብ ነው። ይህን ያህል ደስታ የማዕድን ሀብት ያለበት ስፍራ በመገኘቱ ብቻ አይምሰልሽ። አይደለም፣ መልካቸው የተለያየ ችግሮችና ፈተናዎችን አልፎ ድልን መቀዳጀት ራሱ የደስታ ምንጭ መሆኑን አምንበታለሁ። ታግሎ ማሸነፍ፣ ተዋግቶ ድል ማድረግ፣ ተፈትኖ ማለፍ ምንኛ ያስደስታል። ባየሽው ኑሮ የዚህ አይነቱ ደስታ ለሌሎች ላይሆን ይችላል። ከባድ ነው። በትከሻ ላይም ብዙ ኃላፊነት ሸክም አለበትና የኔው ደስታ ግን መገኛው ከዚህ ነው። ይኸውልሽ፣ በሩቅ ሰሜን ጫፍ መንፈሴ በዚህ አይነቱ ደስታ ታጭቋል። የሰፈራችን እሳት ይንቦለቦላል። ጭሱ ልዩ ጠረን አለው። ነፋሱ ከታይጋ ጫካ እያክተለተለ የሚያመጣው የዱር መዓዛ ለብቻው ነው። በዚህ የጂኦሎጂ ምስጢራዊ ዓለም መገኘቱ መንፈስና ስሜትን ይነካል። ሌላ ደስታም አለኝ። ሌላዋ ደስታ ያንቺ ነሽ። ምንጊዜም ያንቺውን ለመናና ትዝታ በየሄድኩበት እንደ ጥላዬ በየወንዙ፣ በየባህሩ፣ በየተራራውና በየጫካው እየተከተለ እንድደሰት ይጋብዘኛል። ቢሆንልኝ አንዲት ደቂቃ እንኳን ከአንቺ ጋር ለማሳለፍ ዓመት ብጓዝ ግድ የለኝም። የተመኘነው ነገር ተሳካልን። የተጋረጠብንን የሥራ ጦርነት ድል አደረግን። አሁን የቀረን አንድ ነገር ነው። ይኸውም ወደ ቤታችን መመለስ ነው። የሁላችንም መንፈስ ወደ ቤታችን ጉዞውን ጀምሯል። የጌርማን ደስታማ ምን ልበልሽ ልዩ ነገር ነው። አላስችል ብሎት
በየጊዜው ወደ ታንያ ጆሮ እየተጠጋ ሹክ ይላታል። ሰርጌ ግን ያው ሁሉም በሆዴ ስለሆነ ከወትሮ የተለየ ምንም አይነት ስሜት አይታይበትም። እሱ መቼም ይኸው ነው። ስሜቱ በቀላሉ አይነሳሳም። ቤታችን ቤታችን ቤታችን። ወዲያው እንደተመለስኩ አምና በክረምቱ ስለ ረፍታችን ያወጋነው ወግ ይፈጸምልናል። ፈቃድ ጠይቅና ወደ ደቡብ ሄደን ምንም ሳንሰራ በጠራው ባህር ላይ መዋኘት ነው። ከዚያም በፍቅርሽ በሚመሰለው የዛፍ ጥላ ስር እያወጋን መዘዋወር ነው። የኔ ወለላ ሳልጽፍልሽ ትንሽ ቆየው። እንዲሆነበት ያላሰብነውና ያልጠበቅነው ከባድ ችግር ስላጋጠመን ነው። ከደስታ ወደ ሐዘን ለመራመድ አንድ ትንሽ እርምጃ ይበቃል ለሚለው አባባል እንዴት እውነት ነገር ነው። ካርታችንን ጠቅልለን ያገኘነውን የአልማዝ ድንጋይ ለምልክት ያህል በከረጢቶቻችን ይዘን በመጨረሻ ወደምንነሳበት ወራጅ ውሃና ወንዝ ወደሚገኝበት ቦታ በጀልባችን ሄደን ድንኳናችንን ወንዙ ዳር ተከልን። ወዲያውም ተኛን። በዚሁ ጊዜ ምንም አይነት የአየር ለውጥ ስላላየን ለአንድ ቀን ሌሊት ማራገፍ አያስፈልግም በማለት ዕቃችንን በሙሉ ለምልክት በከረጢት የተያዘው የአልማዝ ድንጋይ ሳይቀር ከጀልባ አላወረድነውም። በጣም ደክመውን ስለነበር በድን ሆነን ተኝተናል። በመንፈቀ ሌሊት የሆነውን ያወቀ ማንም አልነበረም። ቀድሞን የተነሳው ሰርጌ ነበር። ጊዜው ከጠዋቱ ወደ 12 ሰዓት ገደማ ይሆናል። የወንዙን ድምፅ እንደሰማ የነፋስ ድምፅ ብቻ መስሎት ነበር። ወዲያው ብድግ ብሎ ወጣ። የዝናብ ማዕት ይወርዳል። ሁላችንንም ቶሎ ብሎ ቀሰቀሰን። ከድንኳን ውጭ ሌላ ቀርቶ የእግር ማሳረፊያ ቦታ እንኳ የለም። በብርድ እየተንቀጠቀጥን ተጨብጠን መመልከት ብቻ ሆነ። የዝናቡ ቅዝቃዜ ለብቻው ነው። የአርክቴክ በረዶ ቀልጦ በላያችን ላይ የሚፈስ ነገር ይመስላል። ሳይታሰብ በድንገት ሰርጌ ብድግ አለና እረ ጀልባዎቹ ብሎ ጮኸ። አይናችን ቆሞበት ወደ ነበረ ቦታ ተወረወረ። ባዶ ነበር። ጀልባዎቹ የነበሩበት ቦታ በውሃ ተጠለቅልቋል። የዝናቡ ኃይል ለብቻው ነበር። ሌላው ቀርቶ ዛፎችን ከስራቸው እየመነገለ ይጠራርጋቸው ነበር። ሁላችንም ሰርጌን ተከትለን ሩጫ ሆነ። ግማሹ ራቁቱን፣ ሌላውም ከእንቅልፉ አይኑን እያሻሸ ጀልባዎቹን ለመፈለግ ሩጫ ብቻ ሆነ። የዝናቡ ወጨፉ ፊታችንን ሲገራርፈን፣ ጭቃው ደግሞ የማያላውስ እግረ ሙቅ ሆነብን። ወደፊት መራመዱ የማይቻል ሆነ። ታንያን ወደ ድንኳኑ ተመለሽ ብላት እምቢ አለችኝ። የወራጁ ወንዝ አናቃው መንገድ ጎርፍ ያመጣቸው ዛፎችና እንጨት ተከምረውበታል። ሰርጌ እጄን ይዞ ጀልባችንን ተመልከት እዚያ ማዶ አለኝ። እውነትም አንድ ቢጫ ነገር ታየኝ። ከላስቲክ የተሰራ ጀልባችን ነበር። ይህ ጀልባ እስትንፋሳችን የሆነው ምግብና ልዩ ልዩ ነገር የያዘ ነበር። ግን እንዴት እንድረስበት? በድንገት ሳላየው ሰርጌ ዘሎ ወደ ጎርፉ ገባና አንድ ዛፍ አንቆ ወደ ጀልባ ይጓዝ ጀመረ። ግን አንድ የሚያሳዝን ነገር ሆነ። የተከመረው ዛፍ አላሳልፍ አለው። እንዲያውም አንቆ የያዘውን ዛፍ ድንገተኛ ጎርፍና አዙሪት ወዳለበት ወደ መሃሉ ይገፋፉት ጀመር። በመጨረሻ ሰርጌን ያየነው ራሱን ለማዳን በያዛት እንጨት ላይ ተጠምጥሞ ወዲያና ወዲህ ሲንገላታ ነበር። ከዚያም ጎርፉ ያግበሰብሰው የነበረው ነገር ሁሉ በላዩ ላይ በማለፍ እየደፈነው ሄደ። ይኸውልሽ የዚህ ዓለም ነገር እንዲህ ነው። ይህ አደጋ ከሆነ ብዙ ቀናት አለፉ። አሁን መንፈሴ ረጋ ስላለ በዝርዝር ልጽፍልሽ እችላለሁ። ምን ልበልሽ፣ በቆምንበት ሐውልት ሆነን ቀረን። አንድም የደረብነው ልብስ አልነበረም፣ ራቆታችንን ነበር። ታንያ በለቅሶ እየዘለለች ትፈርጣለች። ጌርማን ይንፈቀፈቃል። እኔም አንዳች ነገር እንደነካው ነፍሴን አላውቀውም። የምናደርገው አጥተን ተስፋ በመቁረጥ ለብዙ ጊዜ ችካል ሆነን ቆየን። ነፍሳችንን ሳናውቅ ብርዱም ይሁን ረግረጉ ሳይሰማን ወደ ድንኳናችን እንደተመለስን ድንኳናችንንም ጎርፍ ጥሎት ሊወስደው ትንሽ ሲቀረው ደረስን። ከብዙ ትግል በኋላ ድንኳናችንን እየጎተትን ሻል ወዳለ ቦታ ወስደን አስቀመጥነው። የቀረን ነገር ልብሶቻችን፣ የመኝታ ከረጢት፣ 2 መሳሪያ ከጥቂት ጥይት ጋር። አትሞቱ ሲለንም አንዳንድ የቆርቆሮ ምግብ አገኘን። የቆርቆሮ ምግብ ሊቀር የቻለው ከኛ አንዱ ወደ ጀልባው ለማስገባት ከመስነፉ የተነሳ መሆን አለበት። እንደ መጥረቢያ የሆነ አንዳንድ አስፈላጊ ነገር እንኳን ለማዳን እንችል ነበር።
ግን የሰርጌ ሞት በጣም ስላስደነገጠንና ድንግርግር ስላለን ምን እንደምንሰራ መላቅጡ ጠፋን። ሁሉም ነገር ወንዝ በልቶታል። ጥቅጥቅ ባለው የታይጋ ዱር የቀረነው 3 ፍጡራን ብቻ ነን። መጥረቢያ የለን፣ ካርታ የለን፣ መምሪያ ኮምፓስ የለን። ዝናቡ አሁንም አላቋረጠ። ይወርዳል ይወርዳል፣ ዝም ብሎ ይወርዳል። አንድ ቀን ቆየን። አሁንም አላቋረጠ። ዝናብ ብቻ ሳይሆን የሰማያት መስኮቶች ተከፍተው ከሰማይ እስከ ምድር የሚወርድ ወንዝ ያለ መሰለ። የማያቆም መሆኑን ተገነዘብንና እንደምንም ለመጓዝ ወሰን። በእግራችን ወደ አውሮፕላን ጣቢያው ለመጓዝና ለመድረስ እንደማይቻለን ለመገንዘብ ብዙ ጊዜ አልፈጀብንም። ግልጽ ነገር ነበር። ማለቴ ወንዙ ጢም ብሎ ሞልቶ አካባቢው በጎርፍ ከመጥለቅለቁም በላይ የማረፊያው ርቀት ወደ 30 ማይል ገደማ ይሆናል። በጎርፍ ላይ በጀልባ መቅዘፍ የማይቻል ነገር ነው። የጎርፉ አወራረድና ፍጥነት፣ አዝዋሪቱ እየተገላበጠ የሚሄደው ዛፍና እንጨት፣ እረ ስንቱ ተቆጥሮ። ለዛውም እኮ ጀልባ የለ። ታንኳ መሳይ እንዳንሰራም ዛፉ በሙሉ በውሃ ተውጧል። እኛንስ ምን ይውጠን ይሆን? ወንዙን ትተን ደረቁን ቦታ እየመራረጥን ሜዳ ሜዳውን በእግራችን ለመጓዝ እንችል ነበር። ግን ከታሰበው ለመድረስ ርቀቱ እጥፍ ድርብ ስለሆነ የማይታሰብ ነገር ነበር። የጭንቅ ስለሆነብን ድንኳናችንን ቀደን ከርጥቡ ዛፍ ቅርንጫፉን ዘንጠል ዘንጠል በማድረግ ታንኳ መሳይ ሰራን። ታንኳ ማለቴ ለስም ያህል ነው። ያጋጠመን ተጋድሎ በቃላት ለመግለጽ የማይቻል ነው። ቢቻልም 1/10ኛው ብቻ ይሆናል። በመጀመሪያዊቱ የጉዞአችን ቀን ከዋናው ወንዝ ላይ ደረስን። ሌሊቱን እዚሁ ላይ እንደተጨባበጥን አሳለፍ ነው። ወራጁ ውሃ ራሱ ይዞን ይጓዝ ጀመር። የኛ ተግባር ከግራና ቀኝ የሚገላበጠው ግንድ ላያችን ላይ እንዳይወጣብን መከላከል ነበር። አንድ ጊዜ አንድ ትልቅ እንጨት ወደ ታንኳችን እየተገላበጠ ስለቀረበ እንዳትበታተንብን ከታንኳችን ጋር ጥብቅ አድርገን አሰር ነው። እንዲህ ባናደርግ ኖሮ ከቶም ቢሆን አንድንም ነበር ልሻለሁ። በዚህ አኳኋን ውለን አደርንና ሁለተኛው ቀን መጣ። ዝናቡ አሁንም ይወርዳል። እንዲያውም እየባሰበት ሄደ። ልብሳችን በዝናብ በስብሶ ከላያችን ላይ ሊወድቅ ምንም ያህል አልቀረውም። በዚሁ አይነት ጨለማና ዝናብ ለመውጣት መሞከር መሞት ማለት ነው። ከወንዙ መሃል ወደ ዳር ለመውጣት ብንሞክር ዳርና ዳር ጎርፍ የከመረው እንጨት የእንጨት ታንኳችንን ሊሰባብርብን ሆነ። ግን ጭንቅ ነው። እንደምንም ተጠጋን። በእውነቱ እንዴት እንዳረፍን እንዴትስ እንደተረፍን ላስታውሰው አልችልም። አስቢው፣ ወሩ መስከረም ነበር። የብርዱ ነገር አይወራ። ጨለማው የ2 እርምጃ ርቀት እንኳ አያሳይም። ከብርዱ የተነሳ ሰውነታችን እየተንቀጠቀጠ በጣም እንሰቃይ ነበር። ጌርማንና ታንያ ድንቅ የሆኑ ወጣቶች ናቸው። ይህ ሁሉ ሲሆን የብስጭትና የማማረር ነገር አልታየባቸውም። ታንያ አንድ ጊዜ ብቻ እግሯ በበረዶ ስለደነዘዘ እንባዋ ሲወርድ ትዝ ይለኛል። ትንሽ በትንሽ እንደምንም ብለን ወንዙን ከኋላችን እየተውን ወደ ዳሩ ተጠጋን። ሌሊቱን ሙሉ እስከ ትጥቃችን እየሰጠምን በአረንቋው እንጓዝ ነበር። ሰውነታችን ስቃይ ስለተፈራረቀበት ጨርሶ በድን ሆኗል። ማረፊያ መሳይ ትንሽ ጉድባ ባጋጠመን ጊዜ በእውነቱ መንግሥተ ሰማያን የገባን መሰለን። ወዲያው ወርደን ቆፈን የያዘውን ሰውነታችንን ለማሳረፍ ለ20 ደቂቃ ያህል ሳንነቃነቅ በርጥቡ መሬት ላይ ተዘረጋን። በዚህ ጊዜ ቀና ብል ጌርማንና ታንያ ቀድመውኝ ቀና ብለው አዩኝ። ወዲያው ተነስተን ደረቅ ያለ ቦታ ለመፈለግ ሄድን። ደረቅ የሚለውን ቃል በትምህርተ ጥቅስ ማድረግ አይግረምሽ። ለስሙ ነው እንጂ በእውነቱ በነበርንበት አካባቢ 100 ማይል ቢሄዱ ደረቅ ቦታ ነበር ማለት ዘበት ነው። ግን ለኛ እጣችን የራራልን ይመስላል። ዙሪያውን ስናፈላልግ ራሱ ተፈጥሮ የሰራው ዳስ መሳይ ነገር አጋጠመን። የዛፉ ቅርንጫፍ እርስ በርሱ በመሳሳም ከላይ የቤት ክዳን መስሏል። ልንተርፍ የቻልነው እንዲህ ያለውን ስፍራ በማግኘታችን ነው። ሰውነታችን ደንዝዞ ስለነበር ከአንድ ነገር በስተቀር የሚሰማን ስቃይ አልነበረም። ብርዱ እስከ አጥንታችን ሰርጾ ስለገባ ጥርሳችን ይንቀጫቀጭ፣ ሰውነታችንም ይንቀጠቀጥ ጀመር። ይህንን ስቃይ በእንቅልፍ እንድናሳልፈው በወደድን። ግን የማይቻል ስለሆነ ታንያንና ጌርማንን እሳት እንዲያቀጣጥሉ ትእዛዝ ሰጠዋቸው። በዝናብ ላይ እሳት ማቀጣጠል
ቀላል ነገር አይደለም፣ ያውም ያለ ሰርጌ። እንደምንም ካቀጣጥሉ በኋላ ልብሶቻችንን ማደራረቅ ያዝን። ስንቅ ከተባለው ነገር የቀረን 2 የአልኮል ቆርቆሮ ሆኖ ተገኘ። ልብሶቻችንን አውልቀን የጓጎለው ሰውነታችንን ለማንቀሳቀስ እርስ በርሳችን መተሻሸት ጀመርን። ታንያ ልብሷን ለማውለቅ አፍራ እምቢ ብላን ነበር፣ ግን በግድ ያወለቅኩላት እኔው ነበርኩ። ጌርማንን ፊትህን አዙር አልኩትና ከራሷ እስከ እግር ጥፍሯ ድረስ ሰውነቷን አሸውላት። ከዚያም በድንኳኑ ሸራ ገነዝኩና እሳቷ አጠገብ አስቀመጥኳት። ደረቅ ከተባለ ነገር የነበረው ይህ ሸራ ብቻ ነው። ለዛውም ይህን ላደረገው ጌርማን ምስጋና ይገባዋል። ደረቅ ሆኖ የተገኘው ይህን ሁሉ በወንዝ ስንጓዝ እንደምንም ብሎ ጌርማን ትከሻው ላይ ተሸክሞት ስለነበረ ነው። ከዚህ በኋላ ብርዱ እንዳይዘንና ለክፉም ለደጉም ይበጃል በማለት አንዳንድ ኩባያ አረቄ ጨለጥን። ይህም ሆኖ ሳለ እሳተ ነበልባሉ መጠጥ እንኳ ባለፈው ሌሊት ያጋጠመንን ስቃይ ሊያስረሳን የቻለ አይመስለኝም። ከዚያም የረጠበውን ጥይት ማደራረቅ ያዝን። የቀረን ጥይት አንድ 19 ያህል ብቻ ሲሆን 17 ቆርቆሮ ያህል ምግብ፣ 1 ጠመንጃ፣ የቀረውን ጣል ነው። 3 የመኝታ ከረጢትና 1 ድንኳን መሆኑ ነው። ይህን ያህል ረዘም ያለ ደብዳቤ መጻፌ ከዚህ ሁሉ ጭንቅ ወደ አንጎሌ የተሳበ የሚመጣውን ከባድ ፍርሃት ቢከላከልልኝ ብዬ ነው። አውሮፕላኑ ካለበት ለመድረስ በእግር ወይስ እንደገና በታንኳ ምን ማድረግ እንደሚሻል ገና አልወሰንም። የታንኳውን ጉዞ ማንም እንደማይፈቅደው አልጠራጠርም። የጉድጉድ ደግሞ ክረምቱ በላያችን ላይ ተንጠልጥሏል። ክረምት ሲሉሽ የትኛው ክረምት መሰለሽ? አንቺ የምታውቂው እንደ ማንኛውም ክረምት ይመስልሽ ይሆናል። አይምሰልሽ። ይህ የአኩቲያን ክረምት ነው። ለዚህ አንቺ ለማታውቂው ምህረት ለሌለው ጨካኝ ክረምት ለመከላከያ 19 ጥይትና 17 ቆርቆሮ ምግብ ምንም ነው። ጌርማን የተሻለ መውጫ መግቢያችን እንዴት እንደሆነ ለመመርመር ሄዶ አሁን ተመለሰ። እንደ ሰንሰለት በተያያዘ ኮረብታ ስር ወንዙ ባለበት በረባዳው ሜዳ ላይ እንደምንገኝ ያስረዳን። ያለንበት አካባቢ ወንዝ በወንዝ ስለሆነ ሁሉም ሞልቶ ተጥለቅልቋል። ይህንን መንገድ ይዞ ወደ አውሮፕላኑ ለመድረስ የማይታሰብ ነው። ለዛውም ካርታ የለን። አገሩንና መንደሩን የሚለየው ምልክት ውሃ ተኝቶበት ይህ ነው ብሎ ለመለየት ከንቱ ድካም ነው። ምልክቱም ሙሉ ተደምስሷል። አሁን ምን ይዋጠን? እስቲ ለማንኛውም ነገ አንድ ሐሳብ ይመጣልን ይሆናልና እዚሁ እንደር በማለት ተስማማን። ፍቅሬ፣ አንቺም ደህና አደርልኝ። ይህ ሁሉ ነገር አንድ ላይ ተቀምጠን ደብዳቤውን ስታነቢ እኔም በተጨማሪ ሳብራራልሽ ነገሩ ሁሉ ወለል ብሎ ይታይሻል። ይህንን የምጽፍልሽ በጉዞአችን ላይ ሳለን ትንሽ ለመተንፈስ ባረፍንበት ስፍራ ላይ ነው። ጉዞአችን ታይጋን በማቋረጥ እንዲሆን ወሰን ነው። ከውሳኔው በፊት ብዙ ውጣ ውረድ፣ ምክርና ክርክር ነበረበት። ድላችንን በዚህ እንድንሞክር ቆረጥን። የወንዙን ጉዞ ጨርሰን ተው ነው። ምክንያቱም አንደኛ ጨርሶ ታንኳ የለንም፣ ሁለተኛ ታንኳ መሳይ ብንሰራም በወንዙ ላይ ኃይለኛ ነፋስ ስለተነሳ አይናችን እያየ የወንዝ ራት ሆነን መቅረት ነው። ድላችን ሆኖ ብንደርስም ጉዞ ብዙ ቀን ይፈጅብናል። እንዲህ ስንጠፋ ሰዎችም እኛን ለመፈለግ በአውሮፕላን እንደሚመጡ ጥርጥር የለውም። ስለዚህ እነሱ አሉ ብለው ከሚጠረጥሩት ቦታ ብዙ መራቅ የለብንም። ባጭሩ ስንቃችንና ጥይታችን እስኪያልቅ እግራችንም ለመራመድ እስከቻለ ድረስ ታይጋን እያቋረጥን ለመሄድ ወሰን። ተሳስተን ይሆናል፣ ግን ቁጭ ብሎ ከመጠበቅ የከፋ ነገር የለም ይሻላል በማለት ነው። ተስፋ ከመቁረጥም አለመቁረጥ የተሻለ ነውና እነሆ ተስፋን ይዘን እንጓዛለን። ዓላማችንና ፍላጎታችን አንድ ነገር ነው። ይኸውም የሰው ፍጡር ወደሚገኙበት ወደ ደቡብ አቅጣጫ መጓዝ ነው። ክረምቱ ደርሶ በቁመናችን ሳይቀብረን ከዚሁ ለመድረስ ያለን ተስፋ ምን ልንገርሽ፣ ምርጫ የሌለው የሕይወትና የሞት ጉዳይ ስለሆነ ነገሩን ለአንቺ ትቼዋለሁ። ከኔው ጋር ያሉ ጎልማሶች እጹብ ድንቅ ናቸው። ያኔ ወንዙን ስንሻገር ዝናቡ፣ ነፋሱና ሽንፍሩ ለየብቻው ስለነበር ጌርማንን ከዚያ በኋላ ያተኩሰዋል። እንጃልኝ ታንያም መንፈሷ በጣም ዝቅ እንዳለ ይሰማኛል። ግን እኛን ለማጽናናት ደስተኛ ለመምሰል
እየሳቀችና እየተደሰተች ነገሩን ሁሉ እንደመሸሸግ ታደርገዋለች። የልቤ ደስታ፣ ደህና ሁኚልኝ፣ መነሳታችን ነው። በምናርፍበት ቦታ እንደገና ጽፍልሻለሁ። ከእንግዲህ እንደ ሁልጊዜው ቶሎ ቶሎ አልጽፍም። ወረቀቱ እንዳያልቅብኝ እፈራለሁ። መቆጠብ አለብኝ። ከኛ በቀር ማንም የሰው ፍጥሩ ረግጦት በማያውቅ በታጋይ ድንግል መሬት ላይ እንገሰግሳለን። የክረምት ኃይልና ብርድ በየቀኑ ይሰማናል። ግን ምስጋና ይግባውና በረዶ ገና መውረድ አልጀመረም። ልብሳችንም እንደ ነገሩ ነው። የላስቲክ ጃኬት ምን ይጠቅም ብለሽው። ምግባችን ለሶስታችን ግማሽ ቆርቆሮ ብቻ ለደንቦ ያህል ተላክፎ ዝም ነው። ሙቅ ውሃ ብቻ እንደ ልብ ነው። መለቃቀሙ ፍዳውን እንጂ አንዳንድ እንጆሪም አለ። ብቻ የጣዕሙ ነገር አያድርስ ነው። ብዙ እንተኛለን፣ ጥቂት እናወራለን። ወጣቶቹማ በሐሳብ እየተዋጡ ዝም የሚሉበት ጊዜ ይበዛል። እነሱን ለማስደሰት አንድ ነገር መፍጠር ስላለብኝ ልሰናበትሽ ነው። የምወድሽ ቬራ። በይ በደህና አደሪልኝ። ዛሬና ትናንትና የጻፍኩልሽን አነበብኩና ለራሴ ፍረት ያዘኝ። ለምን እንደሆነ ታውቂያለሽ? ስመ ጥሮች እየሆንን ሄደንልሻል። ይኸውልሽ ዛሬ ጠዋት በአንድ ሐይቅ አጠገብ ስናልፍ ክንፈ ሰባራ ዳክዬ አግኝቼ ያዝኳት። ባልንጀሮቿ ወደ ደቡብ ጥለዋት የበረሩ መሆን አለባት። ጠባብሰን ስንበላት አጥንቷም አልቀረን። ስጋዋ ብቻ ሳይሆን ምኗንም ቆረጣጠም ነው። ጌርማንም 2 ትናንሽ ዓሳዎች ያዘ። እነሱንም ደገምን። እንዲህ ከሆነም ለጥቂት ቀናት የሚበቃን ጉልበት አከማቸን ማለት ነው። አሁን ከዚህ የበለጠ ጀግንነት አለ? እንደፈራነው ክረምቱ አልለቀቀንም። በምንጓዝበት ሜዳ ላይ በጫማችን ስር አመዳይ መሳይ ግግር በረዶ እንደ ጠርሙስ ሲደቅ ይሰማን ጀመር። ማታውኑ የብርዱ ቴርሞሜትር ከዜሮ በታች 10 እና 12 ዲግሪ ሴንቲግሬድ ሆነ። በዚህ ጊዜ ጌርማንን እያሰብኩ ብዙ ሰጋሁ። ከባድ ወባ አለበት። የሙቀት መለኪያ ባይኖረንም እየባሰበት እንደሚሄድ ለመገመት አስቸጋሪ አልነበረም። ታንያ ይቀረው የማይባል ጥንቃቄ ታደርግለት ነበር። ከወደ ምግቡ የቀረን 12 ቆርቆሮ ብቻ ነው። እርግጥ ትናንትና አንዲት ትንሽ የታይጋ ወፍ ገድዬ ነበር። ግማሽ አሞራ ግማሽ ቁራ የምትመስል ግን ያሳዝናል። 2 ጥይት አባከነችብኝ። እሷንም ምን ልበልሽ ምንም ሳናስቀር እንደተለመደው ቁርጥምጥም አደረግናት። ዛሬ ደግሞ አንድ መጥፎ ዕድል አጋጠመን። ጌርማን ከአንድ ድንጋይ ሲወርድ ቁርጭምጭሚቱ በድንገት ተናጋበት። ወዲያው ፈጽሞ ካለበት ሊነሳ አልቻለም። ኋላ ግን እኔና ታንያ እንደምንም እየደጋገፍ ነው በቀስታ መላወስ ጀመረ። ጉዟችን እንደወትሮ ሳይሆን ባጭሩ ሆነ። እንዲህ የሆነበት የጌርማን እግር በጣም ስላበጠ ነው። በሙቅ ውሃ አሽለት ጀመር። ኋላም በሙቅ ጨርቅ አስሬለት ምናምን ለማደን ሄድኩ። አሁንም አንድ ወፍ ገደልኩ። ግን አዝናለሁ። 3 ጥይት ፈጀችብኝ። በአሁኑ ጊዜ የቀረን ምግብ ለእያንዳንዳችን 3 ቆርቆሮ ያህል ብቻ ነው። እነሱም ለድንገታዊ ነገር እንዲሆኑ ተብለው በጥንቃቄ ተይዘዋል። ለጌርማን ምርኩዝ መሳይ አበጀውለት። አልተለየንም። እንደምንም ብሎ ከኛው ጋር ይጓዝ ጀመር። ታንያ በዚያ አኳኋን ባየችው ቁጥር እንባ እንዳለፍነው ጎርፍ ይወርዳል። ይህ ቀረሽ የማትባል ግሩም ልጅ ነች። ጌርማን ወባው በኃይል ስለተነሳበት ከመንቀጥቀጡ ብዛት ጥርስና ጥርሱ ይጋጭ ጀመር። እኔና ታንያም እንቅልፍ የሚሉት ነገር በዓይናችን ዞር አላለ። እንዲሁ አደር ነው። ታንያ ከተኛችበት ከረጢት ወጥታ ጌርማንን ለማሞቅ እሱ ዘንድ ሄደች። ወዲያውም መንቀጥቀጡ ተወውና እንቅልፍ ሸለብ አደረገው። ታንያ ላይ ወባ የሚጋባባት መስሎኝ ደንግጬ ነበር፣ ግን ምንም አልሆነች። እባጩ እየባሰበት ስለሄደ ጌርማን ፈጽሞ መላወስ እንኳን አቃተው። ዕቃውን እኔው ተሸከምኩለት። ዛሬ ወባው ስለተነሳበት ግማሽ ጉዞ አድርገን አረፍን። ስንቃችን ከተባለው አንዱን እንዲከፍት አዝዤው ነበር። አላደርገውም ብሎም ቢያለ። እንዲሁም ዛሬ ሌላ ወፍ ገደልኩ። የቀረኝ 7 ጥይት ብቻ ነው። እሳት በምንሞቅበት ወቅት አንዲት በረዶ ውር ስትል ታየችን። ወዲያውኑ
የታንያ አይን እንባ ሲያቀራ አየሁት። ጌርማንም የአልማዝ ማዕድን የተገኘበትን ካርታ እንዳሳየው በድንገት ጠየቀኝ። ለምን እንደጠየቀኝ አይታወቅም፣ ግን እንዳለው አደረግኩለት። እጁ እየተንቀጠቀጠ እንደምንም ዘረጋና መመልከት ያዘ። እንደጨረሰም መልሶ ሰጠኝ። ምን ልበልሽ፣ በሞት እሳት ዙሪያ አሰፍስፈን የተቀመጥን አሳዛኝ ጓዶች ነን። ልጆቹን ለማበረታታትና ለማስደሰት ምንም ነገር መፍጠር አልቻልኩም። እኔም አብሬ በሐሳብ ባህር ሰጥሜያለሁ። ዛሬ ጠዋት ጌርማን ጨርሶ አልላወስ አለ። በምርኩዝም እንኳ እባጩ ስለጠዘጠዘው ያሳክከው ጀመር። እስከ ቀትር ድረስ የትም አልተላወስንም። እዚህ እንዳለን በረዶ መውረድ ያዘ። ወዲያው ሌላ ምርኩዝ አበጀውለት። ምንም አላለ። ለጊዜው ደህና ገሰገሰ። ኋላ ግን ወደ ኋላ ይል ጀመር። ሰውነቱ ጨርሶ ዝልፍልፍ አለ። ብዙ ጊዜም ወደቀ። ጉዞ መቀጠሉ የማይቻል ስለሆነ እዚያው አረፍን። ጌርማንን ተሸክሜ ወደ ድንኳኑ ሳስገባው ጨርሶ ነፍሱን አያውቅም ነበር። ኋላም ክፉኛ ይቃዥ ጀመር። ይህኔ የታንያ እንባ ዝም ብሎ መውረድ ያዘ። በዚህ በሰፈርንበት ቦታ ሆኖ አልፈነው የመጣነው ወንዝ ለአመል እንኳ አይታይም። እንጃ እንደማየው ነገ እንኳ ለመነሳት የምንችል አይመስለኝም። ታንያ ዕቃውን በሙሉ እንድትሸከም ሐሳብ አቀረብኩላት። ወደ 36 ኪሎ ግራም ይጠጋል። እኔም ርብራብ እንጨት መሳይ በማዘጋጀት እዚሁ ላይ አስቀምጬ ጌርማንን በገመድ ለመጎተት ወሰንኩ። ሰውነቱ ስለመነመነ ምንም አይከብድም ነበር። ታንያም በሐሳቤ ተስማማች። ግን ጌርማን ሊንቀሳቀስ አልቻለም። እግሩ ጨርሶ ደነዘዘ። ፍጹም የሱ አልመስል አለው። ሙቅ ውሃ ቢያፈስበት እንኳ ጨርሶ አይሰማውም። ብቻ ጥርሱን ነክሶ ምንም አይናገርም። እኔና ታንያም እንደተባባልነው ተቀምጦ የምንጎትትበት ነገር ለማበጀት ትተነው ወደ ጫካ ሄድን። ከዚህ በኋላ የሆነውን ለመግለጽ በእውነቱ ቃል አላገኝለትም። ምን ብዬ ልንገርሽ? ጌርማን ትናንትና ሌሊት ጥሎኝ ጠፋ። እኔ ብዙ ስቃይና መከራ የደረሰብኝ ሰው በሆንም እምባይን መግታት አልሆነልኝም። እኔና ታንያ ያንን ያበጀነውን ስንጎትት ውለን በጣም ስለደከመን ጌርማንን እንደተጋደመ ጥለነው ወዲያውኑ ተኛን። ጠዋት ስንነቃ የመኝታ ከረጢቱ ባዶውን ሆኖ አገኘነው። በድንኳኑም ላይ ከዚህ በታች የማስከትልልሽን ጽሑፍ ሰክቶ ትቶታል። ለተከበርከው ኮንስታንቲን ፔትሮቪች፣ የሠራሁት ማንም ሰው የሚሠራው ነገር ነው። ብዙ ሐሳብና ትንተና የሚያስፈልገው ጉዳይ አይደለም። ማለት 3 ሰው አብረን ከምንሞት አንድ ሰው ቢሞት ይሻላል። ይልቅ ስንቁን አትርሱ፣ በከረጢቱ ውስጥ አለላችሁ። እኔን ለመፈለግ አትሞክሩ፣ የማይታሰብ ነገር ነው። ዱካውን እናገኛለን ብላችሁ አትድከሙ። በረዶ ስለሚሸፍነው ማግኘቱ ዘበት ነው። ጌርማን፣ ከዋናው ሰፈር መድረስ አለባችሁ። ካርታውን አጥብቀው ይፈልጉታል። የታንያን ነገር አደራህን። ከጠዋት እስከ ማታ ፈለግ ነው፣ ግን እንዳለው ከንቱ ሆኖ ጨርሶ ዱካው ጠፋ። ተስፋ ቆረጥን። የት ይደረሳል ብለሽ ነው? በሁለተኛው ቀን ወደ ቀትር ገደማ ድንኳናችንን አንስተን ጉዞአችንን ቀጠልን። ታንያ በሐዘንና በድንጋጤ ድንጋይ ሆናለች። አትናገር፣ አትጋገር፣ እንዲያው ዝም ነው። ስትሄድም መሬት ብቻ እያየች መጓዝ ነው። ለእርሷ መቼም ከዚህ የበለጠ ሐዘን በዚህ ዓለም ላይ የለም። ምንኛ የሚያሳዝን ጉዞ ነው። ዛሬ 10 ማይል ያህል ተጓዝን። ሁላችንም አጥብቀን የምናስበው ስለ ሕይወታችን ሳይሆን የአልማዝ ማዕድን የተገኘበትን ቦታ ስለያዘው ካርታ መሆኑ የገባኝ አሁን ብቻ ነው። ሰርጌይና ጌርማንም ሕይወታቸውን ያሳልፉት ለዚሁ ሲሉ ነበር። ስለዚህ የእኛም ሐሳብ ከዚህ የተለየ ሊሆን አይችልም። ምንም አይነት መስዋዕትነት ይጠይቅ፣ ይህ ካርታ የግድ ከታሰበው ቦታ መድረስ አለበት። ታንያም ብትሆን ነገሩ እንዲህ መሆን እንዳለበት ተገንዝበዋለች። እንደምንም በርትተን 30 ማይል ያህል ለመጓዝ እንድንችል
ለራታችን ግማሽ ቆርቆሮ ስጋ በልተን አደርን። ከባዱ ክረምት እንዳይደርስብን መጣደፍ ይኖርብናል። ዛሬ በምንጓዝበት ጊዜ እርምጃዬን ቆጥር ነበር። 32,500 ቆጠርኩ። የድካም ነው። የቀረውን ግማሽ ቆርቆሮ ደገም ነው። ወፍ ለመግደል ተኮዝኩ። ጥይቱን በረሃ ለቀቅኩት። እንደገና ሞከርኩ። አሁንም ገደል ገባ። ምን ልበልሽ? ምንስ ይጻፋል? ወንዝ የሚሉት ነገር ፈጽሞ አይታይም። በማለዳ ተነስተን አሁንም 36,000 እርምጃዎች ቆጠርኩ። አሁንም ወንዝ የሚሉት ነገር ጨርሶ አይታየንም። መንገዱን የሳት ነው መሰለኝ። ወደፊት አይሉት ወደ ኋላ በራሳችን ዙሪያ እንደምንመላለስ አይነት ሆኖ ተሰማኝ። ሰውነታችን ጨርሶ ዛለ። በል ብንለው ወዴት? እንዲህ ማድረግ አልነበረብንም። ሆነና ዛሬ 7,000 እርምጃ ከተጓዝን በኋላ ታንያ ከድካም የተነሳ በቁመናዋ ወደቀች። ከስታለች፣ ምናለች። የቀረው አጥንቷ ብቻ ነው። 2 ቀን ሙሉ ከኋላዬ እንደምንም ትከተለኝ ነበር። ዛሬ ግን ኃይሏ ከዳት። እስካሁን ድረስ ደከመኝ ወይንም ቀስበል የሚል ቃል አፏ ውስጥ ገብቶም አያውቅም ነበር። ምቹ ስፍራ እስካገኝ ድረስ ተሸክሚያት ብዙ ኪሎ ሜትር ሄድኩ። ሰውነቷ በድን ሆኖ ትንፋሽ የሚሉት ነገር ጨርሶ አይሰማም። እንደምንም አረፍንና እሳት አንድጄ ውሃ ፈላው። የሚቀማመስ ነገር ሰጠውና አስተኛዋት። የምወድሽ ቬራ፣ ይኸው አሁን የምጽፍልሽ እሷን ካስተኛው በኋላ ትንፋሽ ፋታ በማግኘቴ ነው። የፈራነው አልቀረም። ክረምቱ ደረሰብን። ብንሸሸው አሳዶ አልለቀቀንም። ከአርክቲክ ውቅያኖስ የሚገሰግሰው ክረምት ከወደ ጀርባችን መከተሉ በይበልጥ የተሰማኝ ዛሬ ነው። አፍንጫችንና ጆሮአችንን ያደነዝዝ ጀመር። በሰማይ ላይ ደመና ስናይ ለመጀመሪያ ጊዜ ነው። አሁንም ደመናው አልፎ ሰማዩን እንደመግለጥ ብሏል። ይህ የያኩቲያ ክረምት ምልክት ነው። በያኩቲያ እንዲህ ሲሆን የቅዝቃዜ መለኪያው ዝቅ ማለትን ይጀምራል ማለት ነው። ታንያና እኔ ከረጢቱ ውስጥ ተኝተናል። አንደኛውን የመኝታ ከረጢት ትናንትና ገና ጣል ነው። ታንያ ስለ አንቺ እንድነግራት በየጊዜው ትጠይቀኛለች። በጠቅላላው ስለ ገጽታሽ፣ ስለ ጸጉርሽ፣ ስለ ዓይንሽና ስለ አካልሽ ቅርጽ፣ ስለ አለባበስሽ ስንቱን ብዬ ልንገርሽ ዝርዝር አድርጌ እንድነግራት ደጋግማ ጠየቀችኝ። እኔም ምንም ሳላስቀር ሁሏንም ትንትን አድርጌ ገልጬላታለሁ። ስነግራትም በጽሞናና በረጋ መንፈስ ተጠንቅቃ ታዳምጠኛለች። ሳታውቀውም እንባዋ እንደ ዝናብ ነጠብጣብ እየወረደ ይወድቃል። አንዳንዴ ምክንያቱን ሳናውቀው በሹክሹክታ የምንነጋገርበት ጊዜም ነበረ። ወደ ቀትር ገደማ ውሽንፍሩ ጸጥ ስላለ ጉዞአችንን ለመጀመር ተነሳን። ታንያ ትንሽ ሻል ብሏት ስለነበር 5 ኪሎ ሜትር ያህል ለመጓዝ ቻልን። ከዚህ በኋላ እረፍት ሆነ። ድንኳንም ተተከለ። እንደገና በረዶን ያወርደው ጀመር። በድንኳን ውስጥ እሳት አነደድኩ። እጃችንና እግራችን በረዶ ሆነ። ወደ ከረጢታችን ገብተን እንደተለመደው ተገነዝን። ይኸውም አልበቃ። እሳቱ አጠገብ ቀርበን እንንቃቃ ጀመር። በዚህ ጊዜ ታንያ እንደገና ስለ አንቺ እንዳውጋት ጠየቀችኝ። የጠየቀችኝም መቼ እንደተገናኘን፣ እንዴት እንደተገናኘን፣ እወዳለሁ የሚለው ቃል ለመጀመሪያ ጊዜ ከማን እንደወጣ ይህን የመሳሰለውን ሁሉ። በዚሁ መካከል በድንገት ካርታውን እንዳሳያት ጠየቀችኝ። እኔም ስፈራ ስቸር አሳየዋት። 2 ጥይቶች ብቻ ቀርተውኛል። ታንያ ስትተኛልኝ ወፍ መሳይ ለማደል ልሄድ ነው። እድሌ ካማረ ወፍ ቀርቶ አጋዘን ያጋጥመኝ ይሆናል። ቬራ፣ ይህ ዓመት ምንኛ መጥፎ ዓመት ነው። ምንኛ የተረገመ ነው። ስንቶቹ ጓደኞች የተለዩ። ባለፈው 2 ወራት 3 ባልንጀሮችን አጣሁ። የኔ ፍቅር፣ ከእንግዲህ ወዲህ ምንም የምጽፈው ነገር የለኝም። እንዳልኩሽ ትላንትና ለአደን ወደ ታይጋ ሄጄ ሳለሁ አንድ ቆቅ መሳይ ስከታተል ለረጅም ጊዜ ቆየሁ። በዚህ ወቅት የበረዶ ዶፍ መውረድ ስለጀመረ አቅጣጫ የጠፋብኝ። ምን አለፋሽ ወዲያና ወዲህ ስል
3 ሰዓት ፈጀብኝ። የጉድ ነው። ምኑ ይወራል? ስመለስ ጣሊያን አጣኋት። ስትሄድ የቶቹ አንድ የጽሑፍ ማስታወሻ አገኘሁ። እንዲህ ይላል። ተወዳጁ ኮንስታንቲን ፔትሮቪች፣ ጓደኛዬ ጌርማን ወደ ሄደበት ዓለም ሄጃለሁ። አስተያየትህና ፍርድህ በእኔ ላይ የከበደ እንዳይሆን አደራ። እንደዚህ ያደረግኩት ሆነ ብዬ ነው። ብዙ ምርምርና የህሊና ሙግት ካደረግኩ በኋላ ነው። ሁለታችን አብረን የምንጓዝ ከሆነ አብረን እንደምንሞት ከተገነዘብኩ ሰንብቻለሁ። ከሁለታችን አንደኛችን ካልቀረን የተደከመበት ነገር ሁሉ ከንቱ መሆን ነው። ስለዚህ አንዳችን እንኳን መዳን አለብን። በዋናው ሰፈራችን ካርታው ካሁን ደረሰ ብለው ቀንና ሌሊት እንደሚጠብቁ ልቦናችን ያውቀዋል። ይህን መልእክት ለመፈጸምና ለማድረስ የታደልክ አንተ ነህ። ለእኔና ለጌርማን ስትል ነው እንጂ ብቻህን ብትሆን ነገሩ ሁሉ እስካሁን ይፈጸም እንደነበር አልጠራጠርም። ለእኛ ስትል ብዙ ተሰቃየ። አንተ ለእኛ ስትል ራስህን አሳልፈ እንደሰጠህ እኛም በተራችን ስለ አንተ ራሳችንን መስጠት አለብን። ስለዚህ ነገር ከኔ ቀደም ብሎ የተገነዘበው ጌርማን ቢሆንም ልዘግይ እንጂ እኔም ነገር ውስጥ ገብቶኝ ነበር፣ ግን ድፍረት አጣው። በልቤ ፈሪ ነኝ። አሁን ግን በቃ በድፍረት የሆነው ይሁን ብዬ ወስኜዋለሁ። በረዶ እስኪወርድ ከጠበቅኩ በኋላ ጽዋዬን ለመቅመስ ሄጃለሁ። ጌርማን ወደ ሄደበት ሀገር ለመሄድ ረጅም ጊዜ የሚወስድብኝ አይመስለኝም። እኔን ለመፈለግ አትሞክር። ፈለጌን እያየህ ለመከታተል አትቃጣ። ከንቱ ነገር ነው። እንደምንም ብዬ ያስቀምጥኳት አንዲት የቆርቆሮ ምግብ በመኝታው ከረጢት ውስጥ ታገኛለህ። ስላደረግክልኝ ውለታ ሁሉ ይህችን እንደ ገጸ በረከት ቁጠራት። ከእንግዲህ ሁሉንም እርሳውና እንደምንም ብለህ ካርታውን ለማድረስ ተጣጣር። ነሲብና ዕድል ይከተሉ። ደህና ሁንልኝ። ታንያ። ኮንስታንቲን ፔትሮቪች ሆይ፣ በጣም የምታፈቅራት ስለሆነ የእሷ ፈቃድ ቢጨመርበት ወደምትወዳት ሚስትህ እንደምንም ብለህ መመለስ እንዳለብህ አትርሳ። ጌርማንና እኔም በጣም እንዋደድ ነበር። እርግጥ ማንም ሰው እንዳያውቅብን እንጠነቀቅ ነበር። ለሌላ ሳይሆን ስራው የሚያጣድፍ ስለነበር ለስራው አንዳች እክል እንዳይፈጠር በማለት ነው። ደስተኞች ሆነን ለመኖር አልታደልነውም። አንድ የምጠይቅህ ውለታ አለ። በሰፈራችን ውስጥ የእናቴ አድራሻ ስለሚገኝ እባክህን ለእናቴ ጽፈህ አርዳት። የመጨረሻው ቃሌ ይህ ነው። አመሰግናለሁ። ታንያ። አንድ ቀን ሙሉ ብፈልግ የበረዶ አወራረድ ለብቻው ስለነበር እንዳለችው ጥረቴ ሁሉ ከንቱ ሆነ። ይህ ከጌርማን ያገኘችው ትምህርት ነበር። እሷም አርያውን ተከተለች። ከእንግዲህ ሕይወቴ እኔ አይደለም። ብዙም አልጨነቅም። የማስበውና የምጨነቀው ስለ አንድ ነገር ብቻ ነው። የብዙ ሰዎች መስዋዕት የሆነባት ይህችን ካርታ እንደምንም ማድረስ ፍላጎት ብቻ ሳይሆን የሞራል ግዴታዬ ነው። መቼም የጭንቅ ነው። ድንኳኑን ከቀደድኩት በኋላ እግሬን የምጠቀልልበት ብዙ ሸራ አበጀው። ዋናው ነገር እግር ነው። ከሰው ብቻዬን፣ ከዕቃው ደግሞ የቀረኝ 4 ቆርቆሮ ምግብ፣ 1 የመኝታ ከረጢት፣ 1 ጥይት፣ 12 ክብሪት ብቻ ነው። መቼስ ዋናው ነገር ተስፋ ነውና ተርፋለሁ የሚል እምነት አለኝ። ባልሳሳት ዛሬ 50,000 እርምጃ ቆጥሬያለሁ። ወደ 30 ማይል ገደማ መሆኑ ነው። አሁን በአንድ ትልቅ ዛፍ ስር ላይ ተቀምጬ ሻይ መሳይ ነገር በማፍላት እገኛለሁ። የምወድሽ ውሃው እስኪፈላ ድረስ ባለችው ጊዜ ውስጥ ጥቂት መስመሮች ለመጻፍ ወሰንኩ። ያለኝ ጊዜ በዚህ ሰዓት ብቻ ነው። ከዚህ በታች ያለውን ጽሑፍ የጻፍኩት ሻዩ እስኪፈላ ድረስ ባለው ጊዜ መሆኑ ነው። ግዙፍ በረዶ በአካባቢው ተቆልሎ እንደ ዘበኛ ቆሟል። ዛሬ የወረደው በረዶ ምን ልንገርሽ፣ ግን ይህን ያህል አይበርድም። የስነ ፍጥረት ኃይል ምንኛ ከባድ ነው። ዛሬ ደግሞ 53,000 እርምጃዎች ቆጠርኩ። መንገዳችንን እንደ ሳትን የገባኝ አሁን ነው። ያ ያሰብነው ወንዝ ፈጽሞ አይታይም። የተከተልነው አቅጣጫ ለካ ሌላ ኖሯል። ቢሆንም እንደምንም መድረስ አለብኝ። እድሌን እሞክረዋለሁ። ሰርጌይ፣ ጌርማንና ታንያ አግባባቸውን እንደፈጸሙ እኔም በምንም አይነት የተነሳንበትን ዓላማ
ከግቡ ማድረስ አለብኝ። ለዚህ አይነት ውጣ እንደ ጂኦሎጂ ሰራተኛ ብዙ ችግር ያለበት ሰው ያለም አይመስለኝም። ብዙውን ነገር የሚያከናውነው ሕይወቱን አሳልፎ በመስጠት ነው። ቀን መቁጠር ከረሳሁ ብዙ ጊዜ ነው። ግን ባልሳሳት አሁን ያለው ወር ህዳር ይመስለኛል። እንዲህ ማለቴ የዛሬው ብርድ ከዜሮ በታች ወደ 30 ገደማ ነበር። ደሜ በብርድ እንዳይረጋ ለብዙ ጊዜ ከምድጃው ሳልንቀሳቀስ ተጎልቼ ቀረው። ለመተኛት የማይታሰብ ነው። ከላይና ከታች ረብራብ ቢጤ ማበጀት ያስፈልጋል። ይህን ሁሉ ለማድረግ አቅሙ ከየት ይምጣ? መተንፈስም ችግር ነው። 2 ቀን ሙሉ ማዕተኛ ብርድ ስለነበረ ልጽፍልሽ አልቻልኩም። ፊቴ ጨርሶ የኔ አይደለም። ትናንትና አቃዠኝና በላብ እንደተጠመቅኩ ብድግ ብዬ ተነሳው። ካርታ የጠፋ መሰለኝ። ነፍሴ በድንጋጤ ልትወጣ ነበር። ደግነቱ ማግኘቴ። ስለ ታንያና ስለ ጌርማን አጥብቄ ማሰብ ጀመርኩ። በሁለቱ መካከል ስለነበረው ጥብቅ ፍቅር አስቀድሜ ያለማወቄ እንዴት መጥፎ ነው። ለስራቸው እንቅፋት እንዳይሆን ፍቅራቸውን ውስጣዊ ማድረጋቸው ምንኛ የሚገርም መስዋዕትነት ነው። በሕይወታቸው ሳሉም ሆነ እስከ መጨረሻ የፈጸሙት ተግባር የራሳቸውን ሐውልት በራሳቸው ሰርተው አለፉ ለማለት ያስችላል። ወጣቶች ናቸው። እኔ በወጣትነቴ እስከዚህ ድረስ ራሴን እንደነሱ መቆጣጠር አልችልም ነበር። ይኸውልሽ በመጨረሻው እንደምንም ከታሰበው ወንዝ ደረስኩ። በረዶ ረግቶ ጨርሶ የጨዋ ዓለት መስሏል። እንደ ርጥብ ድንጋይ በረዶ በየስፍራው ሐውልት መስሎ ቆሟል። ይህንም ብናውቅ ኖሮ ከዛው ከነበርንበት ስፍራ ባልተንቀሳቀስንም ነበር። ምን ይሆናል? የቀን ጎዶሎ ነው። ከዋናው ሰፈር ጓደኞቻችን በአውሮፕላኑም በምኑም እንደፈለጉን ጥርጥር የለውም። ግን ቦታውን ለቀን መሄዳችን የኛው ስህተት ነበር። ሆነና ምን ይደረግ? ግን ለሆነው ጥፋት ሁሉ ኃላፊዎቹ እኛው ራሳችን መሆናችንን መቀበል አለብን። አሁንስ እኔም እንጃልኝ። የነበረኝ ነገር ሁሉ ወደ ማለቁ ነው። የቀኝ እግሬ ጨርሶ ደንዝዟል። የቀሩኝ 3 ክብሪቶች ናቸው። አሁን ዋናው ዓላማዬ ከሰፈር ባልደርስም በተቻለኝ መጠን ካርታውን ሰው ወደሚኖርበት መንደር ማድረስ አለብኝ። ካርታው ከኔ ጋር ሆኖ ከጠፋ ማንም የሚወቀስ ያለ አይመስለኝም። ነገሩ ከኛው ሳይሆን እንዲህ በመሳሰለው ከባድ ችግር በመታጠራችን ነው። ግን ዋናው ነገር ይህ አይደለም። በዚህ በዘንድሮ ጉዞ የአልማዝ ማዕድን መገኘቱ ያስደሰተኝ ያህል እንዲሁም ሌላ የሚያስደስት ነገር አግኝቼበታለሁ። ስለ ሕይወት የነበረኝ አስተሳሰብ ስህተት መሆኑን የተገነዘብኩት አሁን ነው። ቬራ፣ እንደሚመስለኝ ያንቺና የኔ ፍቅር ትንሽ ከእውነት ራቅ ብሎ ወደ ስሜት ያዘነበለ ነው። አንድ ሰው ከወደደ ያ የሚያደርገውን ነገር ወዲያ ጥሎ ወደ ፍቅረኛ የሚመለስ ይመስለኝ ነበር። ግን እንዲህ አለመሆኑ ገና ገባኝ። ጌርማንና ታንያን እቀናባቸዋለሁ። የሐዘናቸውንና የደስታቸውን ጽዋ በአንድ ላይ ፈጸሙት። ፍቅራቸው እጅግ ታላቅ ስለነበር ከንቱ ውዳሴና ውጫዊ አገላለጽ አላስፈለጋቸውም። በመጨረሻው ሕይወታቸው እንደዚህ የተዋሃደው ለዚህ ነው። እስከ መጨረሻ በአንድነት ነበሩ። አብረውም ወደማይቀረው ዓለም ተጓዙ። ይህን ሁሉ ግዴታ ለመፈጸም የገፋፋቸውና የረዳቸው የፍቅራቸው ስምረት ነው ባይ ነኝ። እኔ ግን እንዲህ አይደለሁም። በየዕለቱ ጽፍልሻለሁ፣ ስለ አንቺም ብዙ አወራለሁ፣ በየሰዓቱም ብዙ አነሳሻለሁ። ግን ይህ ደስታ አይደለም፣ ለራሴ መጽናኛ እንዲሆነኝ ብዬ ነው። ቬራ፣ ወዳለሁበት ሀገር እንድትመጪ ብዙ ጊዜ ጠይቄሽ ነበር። ካጠገቤ እንዳትለይ የኔው ምኞት ነበረ። ግን አልመጣሽም። ኑሮሽ ሁልጊዜም በሞስኮ ነው። ይህ ሁሉ ትዝ ሲለኝ እንዴት ያለ ትዝታና ስቃይ የሚሰማኝ ይመስልሻል? ራስሽ ገምቺው። የኔዋ ቬራ በሞስኮ ሳይሆን እዚሁ አጠገቤ እጎኔ እንድትሆኚ ይወድ ነበር። ዘለዓለም በሕልም ሳይሆን በአካል እንዳይሽ እወድ ነበር። ለምሳሌ አሁን ባለሁበት በእሳቱ አጠገብ ከጎኔ ብትሆኚ ካርታውን እንድታደርሺው ላንቺው አስረክቤ በሞትኩት ጥሩ ነበር። ጌርማንን ባስታወስኩት ቁጥር ትዝ እያለኝ እቀናበታለሁ። ይኸውልሽ
ጉልበቴ እየከዳኝ ሄደ። ልቤም ሽልብ ሲል ይሰማኛል። ቬራ እንጃልኝ። አሁን ደግሞ ልቤ መለስ አለ። ቶሎ ቶሎ መጻፍ ጀመርኩ። ከእንግዲህስ ምንም ነገር ለማድረግ አልቻልኩም። ታንያና ጌርማንን ባሰብኩ ቁጥር ልቤ በመንፈሳዊ ቅናት ይቃጠላል። ሕይወታቸውን ለእኛ ዓላማ ሲሉ በጀግንነት የሰው ገና ለጋ ወጣቶች ነበሩ። ስመጥር ወጣቶች፣ እውነተኛ ፍቅረኞች። ባጭሩ አልረታም። መታገል አለብኝ። ብንከባለልም በወድቅም በምንም አይነት ነፍሴ እስክትወጣ መጓዝ ሰብአዊና ብሔራዊ ግዴታዬ ነው። ምናልባት ቢቀናኝ ዛሬ የመጨረሻው ጉዞ ይሆናል። ካልሆነም ያው ነው። ተስፋ አልቆርጥም። ድል አልሆንም። ካርታ መድረስ አለባት። ብዙዎች ይጠብቋታል። ጉልበቴ ሲከዳኝ ተሰማኝ። አሁንስ በፈንታዬ ለማን አባቴ ላስረክበው? የመጨረሻ ጥያቄ ለማን ላስረክብ፣ ለማን ልስጣት የሚል ይሆናል። ተንከባለልኩ፣ ወደቅኩ፣ እንደገና ተነሳሁ። ትግል ነው፣ መከራ ነው። ለመጨረሻ ለመጻፍ እንኳ እርሳስ ለመጨበጥ ያክል አቅም ጠፋ። ምን ነው እንዲሆነ? እጄ እንኳን ከመብላት ይልቅ የለመደው መጻፍን ነበር። ለኔ መጻፍን ማቆም አለመተንፈስና ትንፋሽን እንደማቆም ነው። ውሾች ይጮኻሉ መሰለኝ። የለም ተሳስቻለሁ። የቻልኩትን ያህል በመውደቅና በመነሳት ለመገስገስ ቆረጥኩ። በድንኳን ውስጥ ከነዳጅ እሳት በስተቀር ምንም የለ። ያሳዝናል። ክብሪትም አለቀ። የኔ ቬራ ሲያልቅ አያምር ይባላል። ይሁንልሽ እንዲሆነ። በአጠገቤ ብትኖሪልኝ ኖሮ በማን እድሌ። ሚስቴ፣ የሕይወት ጓደኛዬ፣ ጨዋታ አይምስልሽ። አሁን ምንም ለማድረግ አልቻልኩም። ሁሉም አለቀ ደቀቀ። ካርታው በቦታው መኖሩን ለማረጋገጥ ኪሴ እንዳበስኩት በቦታው አለ። ቬራ፣ የታንያን እናት አድራሻ ፈልገሽ ጻፊላቸው። የጌርማንም እንደዚሁ አድርጊ። እጣችን እንደዚህ ሆነ። ለዚህ የተጻፈን ብንሆን ነው። ለሆነው ነገር ሁሉ ጥፋተኛ የሆነ ማን ነው ቢባል ከኔ በቀር ሌላ የለም የሚል መልስ ይሰጥልኝ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።